ሰላም ጤና ይስጥልን ውድ የብስራት ዩቲዩብ ተከታታዮቻችን እንደምን አላችሁ? መረጃዎችን ወደ እናንተ ማድረሳችንን ጀመርን። ኤደን ሽመለስ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። ቀዳሚ የምናደርገው የሀገር ውስጥ መረጃ ነው። በጋምቤላ ክልል የእስረኞች የምግብ አቅርቦት በቀን 75 ብር እንዲከፈል ተደረገ። በጋምቤላ ክልል የእስረኞች የመሰረታዊ ፍላጎት አቅርቦትና አገልግሎት አሰጣጥን ለማሳደግ ጥረት መደረጉን የክልሉ ፍትህ ቢሮ አስታውቋል። የክልሉ አቃቤ ሕግ አቶ ተመስገን ካሳ ለብስራት ሬዲዮ እንደተናገሩት ባለፉት 6 ወራት በክልሉ የእስረኞች የምግብ አቅርቦት 41.79 ብር የነበረውን ወደ 8.85 ብር ለማድረስም ታቅዶ ነበር። በዚህም የእስረኞች የምግብ አቅርቦት በቀን 75 ብር እንዲከፈል ተደርጓል በማለት ተናግረዋል። እንደዚሁም በአራቱ ማረሚያ ቤቶች በተለያዩ የመንግስት መስሪያ ቤቶችና ለጋሽ ድርጅቶችም ለእስረኞች የቁሳቁስ ድጋፍ ለማድረግ ታቅዶ እንደነበር አቃቢ ሕጉ ገልጸው ይህም በእቅዱ መሰረት መከናወኑን አብራርተዋል። የህግ ታራሚ ደህንነትና ሰብአዊ መብቶች አያያዝን ለማጠናከርና 85 በመቶ ለማድረስ ታቅዶ 75 በመቶ ማድረስም ተችሏል። በሌላ በኩል በአራቱም ማረሚያ ቤቶች የእስረኞች አያያዝን አስመልክቶ በሚመለከታቸው አካላት ለ120 እስረኞች ጉብኝት ለማድረግ ታቅደው ለ85 ታራሚዎች ጉብኝት ተደርጎላቸዋል ሲሉ ቢሮው ጨምሮ መግለጹን የቅድስት ደጀኔ መረጃ አመላክቷል። የህክምና ሙያ ፍቃድ ሳይኖረው ክሊኒክ ከፍቶ አገልግሎት ሲሰጥ የነበረው ግለሰብ በእስራት ተቀጣ። ግለሰቡ እንደ ግርዛት የመሳሰሉትን ከባድ ህክምናዎችም ሲሰጥ እንደነበረ ተረጋግጧል። በምስራቅ ሐረርጌ ዞን ቀርሳ ከተማ ያለ ህክምና ሙያና ፍቃድ ክሊኒክ ከፍቶ የህክምና አገልግሎት ሲሰጥ የነበረው ግለሰብ በእስራት መቀጣቱን ፖሊስ አስታውቋል። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካስያ አበበ ለብስራት ሬዲዮ እንደተናገሩት ተከሳሽ አህመድ አሚን የተባለው ግለሰብ ምንም አይነት የህክምና አገልግሎት ለመስጠት የሚያስችለው ሙያ ሳይኖረውና ከሚመለከተው አካል የህክምና አገልግሎት እንዲሰጥ ፍቃድ ሳያገኝ ክሊኒክ ከፍቶ ሲሰራ መገኘቱ በቁጥጥር ስር ሊውል ችሏል። ተከሳሹ በቀርሳ ከተማ ሶዱ ቀበሌ ውስጥ የግል ክሊኒክ ከፍቶ ሲሰራ ህዳር 3 ቀን 2018 ዓ.ም የቀርሳ ከተማ አስተዳደር ጤና ጽህፈት ቤት የጤና አገልግሎትና መድኃኒት ቁጥጥር ግብረ ኃይል ከፖሊስ ጋር በመቀናጀት ባደረጉት ክትትል ምንም አይነት የህክምና የሙያና አገልግሎት ፍቃድ ሳይኖረው በግልጽ ክሊኒክ ከፍቶ እንደ ግርዛት የመሳሰሉትን ከባድና ጥንቃቄ የሚሹ የህክምና አገልግሎቶች ጨምሮ ሌሎችንም የህክምና አገልግሎት ሲሰጥ መቆየቱን አስታውቋል። ፖሊስም በተከሳሹ ላይ አስፈላጊውን ማጣራት በማድረግ የምርመራ መዝገቡን ለአቃቤ ሕግ ልኳል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ክስ የመሰረተ ሲሆን ክሱን ሲከታተል የቆየው የቀርሳ ወረዳ ፍርድ ቤት ተከሳሽ ጥፋተኛ ሆኖ በመገኘቱ የካቲት 10 ቀን 2018 ዓ.ም በዋለው ችሎት በ4 ዓመት እስራትና በ20 ሺህ ብር የገንዘብ ቅጣት እንዲቀጣ የወሰነበት መሆኑን ምክትል ኢንስፔክተር ካስያ አበበ ጨምረው ለብስራት ሬዲዮ ተናግረዋል። ዘገባው ያሰማር አለባቸው ነው። ወደ ውጪ መረጃ አለፍን። ኢራን ጥቃት ከተፈጸመባት በቀጠናው የሚገኙ የጦር ሰፈሮችን ኢላማ እንደሚሆኑ ለተመድ አስታወቀች። ከአሜሪካ ጋር የተካረረው ውጥረት ውስጥ የገባችው ኢራን ወታደራዊ እርምጃ የሚወሰድባት ከሆነ በቀጠናው የሚገኙ የጠላት ኃይሎች የጦር ሰፈሮችን፣ ተቋማትንና ይዞታዎችን ህጋዊ የጥቃት ኢላማ አድርጋ እንደምትቆጥር ለተባበሩት መንግስታት ዋና ጸሐፊ አስታውቃለች። በተባበሩት መንግስታት የኢራን ቋሚ ልዑክ አንቶኒዮ ጉተሬስ በጻፈው በደብዳቤ ኢራን ለሚሰነዘርባት ጥቃት ቆራጥና ጣጣኝ ምላሽ እንደምትሰጥ አስታውቋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራንን በተመለከተ የሚያራምዱት ትርክት እውነተኛ የወታደራዊ ጥቃት ስጋት እንዳለ እንደሚጠቁም ደብዳቤው መግለጹን የዜና ወኪል ሮይተርስ ዘግቧል። ቋሚ ልዑክ ኢራን ጦርነት እንደማትፈልግም ለመንግስታቱ ድርጅት ዋና ጸሐፊ ጉተሬስ በጻፈው ደብዳቤ አስረድቷል። ደብዳቤው የኢራን እስላማዊ ሪፐብሊክ ውጥረትም ሆነ ጦርነት እንደማትፈልግ እንዲሁም ማንኛውም ጦርነት እንደማትጀምር በተደጋጋሚ በከፍተኛ ደረጃ ገልጻለች ይላል። ይሁን እንጂ ወታደራዊ ጥቃት የሚፈጸምባት ከሆነ ኢራን በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሰረት ያላትን ተፈጥሯዊ ራስን የመከላከል መብት በመጠቀም ቆራጥና ተመጣጣኝ ምላሽ ትሰጣለች ሲል ማስፈሩንም የቱርኩ የዜና ወኪል አናዶሉ ዘግቧል። በኢራን ራስን የመከላከል ምላሽ ውስጥ በቀጠናው የሚገኙ የጠላት ኃይሎች የጦር ሰፈሮች፣ ተቋማትና ይዞታዎች በሙሉ ህጋዊ የጥቃት ኢላማዎችም ይሆናሉ ሲልም አስጠንቅቋል። ይህንን ተከትሎ ለሚመጣው ተገማች ያልሆነና መቆጣጠር የማይቻል መዘዝ አሜሪካ ሙሉና ቀጥተኛ ኃላፊነት ትወስዳለች ሲልም አሳስቧል። ኢራን ቋሚ ልዑክ የተባበሩት መንግስታት ጸጥታው ምክር ቤት ዋና ጸሐፊ ጊዜው ከመርፈዱ አስቀድመው ሳይዘገዩ እርምጃ እንዲወስዱም ጠይቋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕም በበኩላቸው ሀገራቸው ከኢራን ጋር ስምምነት ላይ ስትደርስ ወይንም ወታደራዊ እርምጃ ተወስድ እንደሆነም በሚቀጥሉት 10 ቀናት ውስጥ እንደሚታወቅ ተናግረዋል።
ኢንዶኔዥያ፣ ሞሮኮና ኮሶቮ በጋዛ እቅድ መሰረት ወታደሮቻቸውን ከሚልኩ 5 ሀገራት መካከል ናቸው ተባለ። የኢንዶኔዥያ፣ ሞሮኮ፣ ካዛኪስታን፣ ኮሶቮ እና አልባኒያ ወታደሮችን ወደ ጋዛ ለመላክ ቃል መግባታቸውን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ እየተባለ በሚጠራው ስብሰባ ላይ አዲስ የተቋቋመውን የዓለም አቀፍ መረጋጊያ ኃይል አዛዥ ተናግረዋል። በትራምፕ ቦርድ የጋዛ ማረጋጊያ ኃይል መሪ ሆነው የተሾሙት የዩናይትድ ስቴትስ ጦር ጀነራል ጆስፐር ጀፈርስ ለተልእኮው የኢንዶኔዥያ ቡድን የምክትል አዛዥነት ቦታንም ተቀብለዋል ብለዋል። በዋሽንግተን ዲሲ የቦርዱ ስብሰባ ላይ በእነዚህ የመጀመሪያ እርምጃ በጋዛ የሚፈለገውን ደህንነት ለማምጣት እንሰራለን ብለዋል። የኢንዶኔዥያ ፕሬዝዳንት ፕራቦ ሱቢያንቶ በስብሰባው ላይ በተሳተፉት በርካታ የዓለም መሪዎች መካከል ሲሆኑ ሀገራቸው እስከ 8000 የሚደርሱ ሰራተኞችን ታበረክታለች ብለዋል። በጦርነቱ በተመሰቃቀለው የፍልስጤም ግዛት ውስጥ በእስራኤል የዘር ማጥፋት ቢያንስ 72000 ሰዎችም ህይወታቸው ተነጥቋል። የካዛክስታን ፕሬዝዳንት ካሲም ጆማርት በበኩላቸው ሀገራቸው የሕክምና ክፍሎችን ጨምሮ ቁጥራቸው ያልተገለጸ ወታደሮችን ወደ ጋዛ እንደሚልኩ በማንሳት የሞሮኮ የውጭ ጉዳይ ሚኒስትር ናስር ቡርታ በበኩላቸው ሀገራቸው የፖሊሲ መኮንኖችን ወደ ጋዛ ለማስተማራት ዝግጁ መሆኗንም ተናግረዋል። በቅርቡ በእስራኤል የ2 ቀናት ይፋው የስራ ጉብኝት ያደረጉት የአልባኒያ ጠቅላይ ሚኒስትር ወታደሮችን እንደምታወጣ ስትገልጽ ጎረቤት ሀገር ግብጽና ዮርዳኖስ የፖሊስ መኮንኖችን በማሰልጠን እንደሚሳተፉም አስታውቀዋል። ወታደሮቿን ለመላክ ከመጀመሪያዎቹ ሀገራት አንዷ የነበረችው ኢንዶኔዥያ በእስራኤል የዘር ማጥፋት ጥቃቱ ወቅት በጋዛ ውስጥ ዓለም አቀፍ ሕግ መከበሩን ለማረጋገጥ ተቺዎችንም ለማረጋጋትም ሞክራለች። ተመልካቾቻችን መረጃዎቻችን እነዚህን ይመስሉ ነበር። ኤደን ሽመለስ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረኩኝ። ሰላም።